እነዚህ የተቀበሩት ኦርቶዶክሳዊ ስለሆኑ ገዳዮቹ እኛ ነን እነሱ አይደለም። አንድ ገበሬ ሲገደል የማይቆጨው በክርስቲያኑ ሳደድ የማይቆጨው የቤተ ክህነት አመራር ኑ ባካችሁ አብረን ውስኪ እንራጭላችሁ አንገቱ ላይ ባደረገው መስቀል ኦርቶዶክሳዊ በመሆኑ ተገደሉ። ከሰው ነፍስ ገንዘብ የሚበልጥበት ጳጳስ ባለንበት ወቅት ላይ እንዴት ብለን ነው ታዲያ ቅዱስ ሲኖዶስ ለሚሞት ኦርቶዶክሳውያን ይጮሃልና ያለቅሳል ብለን ምናምን? ይሄው የሬሳ አይነት መቁጠር ተፈልጋላችሁ? ይሁት ሬሳው አያምርም? ቆንጆ አይደል? እኔ የተወለድኩበት ሀገር መተሃራ ላይ 13 ሰው በአንድ መቃብር ውስጥ ሬሳ ተቀብሯል። አሰቦት ገዳም ላይ እኮ ከክሯ በላይ እኮ በቢላን የታረደው ልጁ። መቼም ዘመን ኦርቶዶክሳት እናንተ ቀደዱ፣ ቅዱስ ገብርኤል ምላሽ ይሰጣችሁ። አንገታችሁ ላይ ክር በማሰራችሁ ጉዳይ ለማስፈጸም ሄዳችሁ ዊ ኦርቶዶክሳውያን ናችሁ እንዴ ተብላችሁ ትመለሳላችሁ። ንስሐ ግቡ፣ ስጋ ወደሙ ተቀበሉ፣ ለሰማዕትነት ተዘጋጁ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበላልላለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ከሀገር ውስጥም ከሀገር ውጭም ያላችሁ ወንድም እህቶች ታላቅ ታናሾች ታመው ያሉ በእስር ቤት በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። እመቤታችን ቅድስተ ቅዱሳን ተጠብቅልን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ኪዳነ ምህረት፣ እማምላክ፣ ወላዲተ አምላክ፣ በዓታ ቅድስተ ቅዱሳን ሰማዕት ቅዱስ ጊዮርጊስ ይጠብቅልን። ዛሬ እንዲህ ብዬ የተናገርኩበትን ምክንያት ከፕሮግራም የተረዱኛላችሁ መሃል ላይ ስለማሳያችሁ እኛ በመልጃቸው የምንኮራባቸው በቅድስናቸው እግዚአብሔር የመረጣቸው የፈቀዳቸው መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን እማምላክን የምናነክስበት ሁሉ ጊዜ ከፍ አድርገን የምንጠራበት ዕለታችን ነው። ዛሬ የቅዱስ ገብርኤል ዕለት ነው። እንኳን ለቅዱስ ገብርኤል ወርሃዊ በዓል አደረሳችሁ። ታዲያ ወደ ፕሮግራሜ ከመግባት በፊት እነዚህን ፕሮግራሞች ላቀርብላችሁ የወሰድኩባትን ምክንያት አሳያችኋለሁ። ሬሳ ቆጣሪ ኦርቶዶክሳውያን በዝተናል የመጀመሪያው ፕሮግራሜ ነው። ከዛ በማስከተል አያይዤ የማቀርብላችሁ ከመጽሐፍ ቅዱስና ከሰው ነፍስ መገደል የቱ ይበልጣል? ከቅዱስ ስዕልና ከሰው ነፍስ መገደልስ የቱ ይበልጣል? በዚህስ ዛሬ ሊቃነ ጳጳሳት አድርገን ያስቀመጥናቸው ጋር የሚያያዝ አጀንዳ የለም። ስለሱ ያስኩላችሁ መረጃ አለኝ። ይህንን ፕሮግራም ስትከታተሉ ቀድማችሁ ላይክ፣ ኮሜንትም እየሰጣችሁ ፕሮግራሙ ሌሎች ኦርቶዶክሳውያን እንዲደርስ አድርጉልኝ። ይህ የመጀመሪያው መልእክቴ ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም፣ ትትናሽ ግሩም ነው ደግነትሽም። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም። እናቱ
ሆነሻል ለመድኃኔዓለም ኑ አብረን እናልቅስ። ብፁዓን አባቶች ኑ አብረን እናልቅስ። ጳጳሳት ኑ አብረን እናልቅስ። ብፁዕ ቅዱስ አቡነ ማትያስ ኑ አብረን እናልቅስ። ቅዱስ ሲኖዶስ ኑ አብረን እናልቅስ። ሀገረ ስብከት ኑ አብረን እናልቅስ። ቤተ ክህነት ኑ አብረን እናልቅስ። ይኸው ኑ አብረን እናልቅስ። ኑ ተረጋጉ ነፍሴ ማር አንሱ 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 አባቶቼ ኑ አብረን እናልቅስ። ኑ አብረን እንግደል። ኑ አብረን እንሙት። ኑ አብረን እንነጫጭብ። ኑ አብረን እንጎብኝ። የሥላሴ ቅድስት ሥላሴ ሕንፃ ሥላሴ ሆነው የሰው ልጅ እየተገደለ ኑ አብረን እንሳቅ። ኑ አብረን እንጎብኝ። ኑ ኮሪደር ልማቱ፣ የመሰረት ልማቱ፣ ሕንፃ እድሳቱ፣ ቀለም መቀባቱ፣ ቤተክርስቲያን ማሳነጹ ኑ እንጎብኝ። ሕንፃ ሥላሴ እየተገደለ እኛ ኑ እንጨፍር። ሕንፃ ሥላሴ እየተገደለ ኑ እኛ በዓለ ሲመትና ክብር። ሕንፃ ሥላሴ እየተገደለ እኛ በአበል እንራጭ። ሕንፃ ሥላሴ እየሞተ ሕንፃ ሥላሴ ኦርቶዶክሳዊ እየተገደለ ኑ አብረን ውስኪ እንጠጣ። ኑ አብረን መሸታ ቤት እንግባ። ኑ አብረን እንጨፍር። ኑ አብረን የአውሮፕላን ማረፊያ ይገንባልን። ኑ አብረን የዓለም ፖለቲከኞችን እናድንቅ። ኑ አብረን የዓለም መንግስታትን እናሞግስ። ሕንፃ ሥላሴ እየተገደለ ኢትዮጵያ ውስጥ እናንተ አሞግሱ፣ እናንተ አወድሱ፣ እናንተ ጎብኙ፣ እናንተ ጨፍሩ፣ እናንተ ውስኪ ተራጩልን፣ እናንተ ባለ ሲመት አክብሩልን። እነዚህ የተቀበሩት ኦርቶዶክሳዊ ስለሆኑ፣ እነዚህ የተገደሉት ኦርቶዶክሳዊ ስለሆኑ ነው። የእናንተ ድምፅ የት አለ? የቅዱስ ሲኖዶስ አጀንዳ የት አለ? ገደልናቸው። አሁን ሟቾቹ ነፍሰ ገዳዮቹ ሳይሆን እኛ ዝም ብለን ያጨበጨብነው፣ እኛ በአጀንዳ ያልያዝናቸው፣ እኛ ፊት ለፊት ያልተሟገትንላቸው፣ እኛ እንዲገደሉ በዝምታችን የተባበርናቸው ነን። ገዳዮቹ እኛ ነን፣ እነሱ አይደሉም። ኑ አብረን እናልቅስ። ቅዱስ ሲኖዶስ ኑ አብረን እናልቅስ። ቤተ ክህነት ኑ አብረን እናልቅስ። ሀገረ ስብከት ኑ አብረን እናልቅስ። ሊቀ ጳጳስ ኑ አብረን እናልቅስ። የቤተ ክህነት መዋቅር ደሞዝ የምትበሉ ኑ አብረን እናልቅስ። የቤተ ክርስቲያን ምዕመናን አስራት በኩራት እያወጣ ያረሰውን መሬት እህል እየቸረቸረ አስራቱን ለቤተ ክርስቲያን ገቢ የሚያደርግ አንድ ገበሬ ሲገደል የማይቆጨው፣ በክርስቲያኑ ሲሳደድ የማይቆጨው የቤተ ክህነት አመራር ኑ ባካችሁ አብረን ውስኪ እንራጭላችሁ። ምን ብለን እንጠይቃችሁ? ምን ብለን እንንገራችሁ? ለገደለው እንዘን፣ ላስገዳዩ እንዘን፣ ለዝም ላለው እንዘን። አርሲ ሀገረ ስብከት ስር ዛሬ ብቻ አይደለም በተደጋጋሚ ረጅም ዓመታት እየሞቱ ላሉ ለቤተሰቦቻቸው፣ ለካህናቱ፣ ለቤተ ክርስቲያን መዋቅሩ ስላሉ ወንድሞች፣ እናቶች፣ አባቶቻችን እዚህ ቤተሰብ 14 ሰው በአንድ ቀን ሲገደል 3 ሰዎች ተጨማሪ ሲገደሉ ታፍሩ የተወሰዱ 3 ሰዎች ያሉበት ሬሳቸው እንጂ እኮ በአካል አይመለሱ። ኦርቶዶክስ ተመርጦ ተለይቶ ሲወሰድ እውነት በብሔሩ ነው? እውነት በሃይማኖት ነው? እውነት በምንድን ነው? ይሄን አጣርታችሁ አታውቁም አይደል? በደንብ ታውቃላችሁ። ይኸው ለቅሶ እንኳን ደስ ያላችሁ የሚባልለት ለቅሶ ነው ይሄ። የማህበረ ቅዱሳን ሚዲያ እጅግ በጣም እናመሰግናለን። እንዲህ አይነት መረጃዎችን የእውነት ስለምታወጡ፣ የእውነት ስለምትጋፈጡ ኢኦቲሲ ትላንትና የቅዱስ ሲኖዶስ አጀንዳ እንዲዘግቡላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈቃድ የሰጠቻቸውን ሚዲያዎች በሙሉ ዘግታችሁ ልጆቻችሁን አግታችሁ ሚዲያችሁን በሚኒስትሪ ሚዲያ ያስተላለፋችሁ የቅዱስ ሲኖዶስ የህዝብ ግንኙነት ክፍል እንኳን ደስ ያላችሁ። ይሄን ይዘግብላችኋል፣ ይሄንን ይናገርላችኋል የጠራችሁት የኦርቶዶክስ ድምፅ ይሆናል የጠራችሁት ሚዲያ
400 300 100 ምናምን ሰው የሚያዩ ሚዲያ ይሄንን ይዘግብላችኋል፣ በደላችሁን ይናገርላችኋል። እነዚህ ቤተሰቦች እኮ እግዚአብሔር የፈጠራቸው የመንግስት ወራሽ እንዲሆኑ ነው። ሲገደሉ ዝም የሚሉ እረኞች ዝም እንዲሏቸው አይደለም። እናንተን የሐዋርያት ምትክ አድርጎ ያስቀመጠልን እኮ የኛ መበደል፣ የኛ መገፋት፣ የኛ መቆጨት እንዲያቆጫችሁ፣ እንዲያንገበግባችሁ፣ እንደ አባት እንድታስተዳድሩን ነው። እናንተ የት ናችሁ? የትኛው አበል ላይ፣ የትኛው ጩኸት ላይ፣ የትኛው አጀንዳ ላይ ነው ያላችሁት? በአርሲ ሀገረ ስብከት ጉና ወረዳ የሚገኝ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን በደረሰን መረጃ ያመለክታል ብሎ አረጋግጦ ነገረን። ከሌሊቱ 6 ሰዓት አካባቢ ነው 14 ኦርቶዶክሳውያን የተወሰዱት። ረቡዕ ጥቅምት 13 2018 ለ14 አጥቢያ ተወሰዱ። ከቤታቸው አስወጥተው የታጠቁ ኃይሎች የከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፈነው ተወስደው ነበር። ከተገደሉት መካከል የ2 ዓመት ሕፃንና የ76 ዓመት አዛውንት አለ። የ2 ዓመቱ ሕፃን ቂመኛ ሆኖ ነው? ምን ተናግሮ ነው? ብሔር ተናገረ? ፖለቲካ መረጠ? ምን አረገ? ልጅ ሕፃን ልጅ እናትና አባቱ ክርስትና አንስተው ይህን መስቀል አሳስረውታል። በዚህ መስቀል ምክንያት አንገቱ ላይ ባደረገው መስቀል ኦርቶዶክሳዊ በመሆኑ ተገደሉ። እናንተ ብፁዓን አባቶቻችን የት ነው ያላችሁት? የምንናገረው መንግስት የት አለ አለንም። እኔ መንግስት የት አለ የሚለው ቀድሞ የእናንተ ብፁዓን አባቶቻችን ድምፅ ነበር። የእናንተ ሀገረ ስብከት ድምፅ ነበር። እስከ ዛሬ ሰው ይገደላል አይደል? በተለይ በአርሲ ሀገረ ስብከት ላይ አንድ ጊዜ አስታውሳለሁ። ከአርባ ምንጭ ዝግቲ አቦ ደርሰው ሲመለሱ ኦርቶዶክሳውያን ሞቱ። በመኪና አደጋ የደረሰባቸውም አሉ። የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በአካል ሄደው ጠየቋቸው። የአርሲ ሀገረ ስብከት ሊቀ ጳጳስ ግን አላየቸው። የሀገረ ስብከቱ ሊቀ ጳጳስ ሳይሆኑ ምዕመናኖቹ ተሰባስበው ኦርቶዶክሳውያን ለተቸገሩትና ለታመሙት ወገኖች ገንዘብ ማሰባሰብ ሲጠየቅ የሀገረ ስብከቱ ሊቀ ጳጳስ ያለኔ እውቅናና ፈቃድ ገንዘብ መሰብሰብ አትችሉም ሲሉ ለገንዘብ ጉዳይ ድምፃቸውን አሰሙ። ከሰው ነፍስ ገንዘብ የሚበልጥበት ጳጳስ ባለንበት ወቅት ላይ እንዴት ብለን ነው ታዲያ ቅዱስ ሲኖዶስ ለሚሞት ኦርቶዶክሳውያን ይጮሃልና ያለቅሳል ብለን የምናምነው? ለዚህ ነው ነፍሰ ገዳዮቹ እኛ ውስጥ ነው ያሉት። ገዳዮቹ እኛ ጋር ናቸው። በዝምታቸው፣ በትብብራቸው፣ በጭጭታቸው ከክርስቶስ የተቀበሉትን የሐዋርያነት ድርሻ ሳይጠብቁት እኛ እረኛ ነን ብለውን አስገድደውን የተቀመጡት ጥቁር ለባሽ ጳጳሶች አሉን የምንለው። በአደባባይ ነው የምንናገረው። የሐሰት አይደለም፣ የእውነት ነው። ይሄው የሬሳ አይነት መቁጠር ትፈልጋላችሁ? ይሁት ሬሳው አያምርም? ቆንጆ አይደል? አሟሟታቸው እንዴት ነው? ገዳዮቻቸው እስከ ምንድን ናቸው? እውነት መረጃውስ የእውነት ነው? እንደው ይሄ ነገር ውሸት ነው? ኦርቶዶክስን ለማሳነስ ኦርቶዶክስን ለማስወቀስ ልትሉን ነው በዚህ አጀንዳ? እኔ የተወለድኩበት ሀገር መተሐራ ላይ 13 ሰው በአንድ መቃብር ውስጥ ሬሳ ተቀብሯል። 13 ኦርቶዶክሳውያን በአንድ ጉድጓድ ውስጥ ተቀብረዋል። የሌላ ሰው አይደለም ምስክር፣ እኔ ራሴ በአካል ያለሁበትን ምስክር ነው የምነግራችሁ። እና ምስክር እንደገና ልጠይቁ ነው? ማጣሪያ ልጠይቁ ነው? ሄዶ የገደላቸው ማን ነው እንዴት ነው ምናምን ልትባባሉ ነው? የዝቋላ አቦ ገዳዮችን ተገኙ። ዝቋላ አቦ ላይ ገድለው አይደል ተገኙ። የደብረ ኤልያስ ገዳዮች ተገኙ። አክሱም ላይ የተጦርነት በምክንያት ተፈጥሮ የተገደሉ የአብነት ተማሪዎች ተገኙ። ገዳዮቹ ተያዙ። ጎጃም ላይ ተያዙ። ኦሮሚያ ላይ ተያዙ። የትኛው ክልልስ ኦርቶዶክሳዊን የጨፈጨፈ ሲያሰምታችሁ ታውቃላችሁ? በቃ ልትሉ ይገባል። ብፁዓን አባቶች በቃችሁ። እናንተ ማን ይንገራችሁ? ማን ይጩህላችሁ? እኛ እኮ የምንናገረው እናንተ ልትናገሩ የሚገባውን ነገር ነው። አይገባን። የእናንተ ክብር የለንም እኛ። ነገር ግን እናንተ ብትናገሩት ትክክል ነበራችሁ። እናንተ ብትናገሩት ቢበቃ ነበር።
አስገዳዮቹም ገዳዮቹም ውስጥ ቁጭ ብላችሁ ነው ወይ? አልቃሾቹም ገዳዮቹም አብራችሁ ቁጭ ብላችሁ ከሆነሽ፣ ካልሆነ ግን እናንተ ናችሁ መናገር የሚገባችሁ። እና ሞቱ ብለን ዝም እንበል? አሰቦት ገዳም ላይ እኮ ከክሯ በላይ እኮ በቢላን የታረደው ልጁ በቢላን የታረደው ኦርቶዶክሳዊ ማረድ መግደል እኮ ማረድ እኮ የፋሲካ ዶሮ እንደማረድ ቆጥረውታል። የድግስ በሬ እንደማረድ ቆጥረውታል። የኦርቶዶክስ ሞት የአንድ የሰፈር ውስጥ በግ ጥብስ ለመጥበስ ተሰብስበው እንደሚያርዱት ሆዮታና ጭብጨባ አለው። ውስኪ ነው የሚራጩት፣ ቢራ ነው የሚራጩት፣ ገንዘብ ነው አካውንታችን ላይ የሚላከው። ለገደላችሁት እሰየው ተብለው ማለት እና የአርሲ ኦርቶዶክሳውያን ነፍስ የቅዱስ ሲኖዶስ ጉዳይ አይደለም። የአርሲ ሀገረ ስብከት ሊቀ ጳጳስ ጉዳይ አይደለም። ሌሎቹ ሊቃነ ጳጳሳት የሀገራችሁ ሀገረ ስብከት ላይ ካልመጣ፣ እናንተ የምትመሩት ሀገረ ስብከት ላይ ካልመጣ አጀንዳችሁ አይደለም ሞቱ። ይበቃል። በቃ እውነት ይበቃል። አይመራችሁ። የምትሰሙት እኮ ከዚህ በላይ እኔ ከምነግራችሁ በላይ በጣም ብዙ እንዳለ ታውቃላችሁ። እናንተ አይከብዳችሁ? ዝም ማለታችሁ አይቆጫችሁ? መቼ ነው በቃ የምትሉት? መቼ ነው የምትነግሩን? መቼ ነው በሞታቸው የምታለቅሱልን? መቼ ነው ወደ እግዚአብሔር የምትጮሁልን? መቼ ነው እንድንጮህ የምታለቅሱት? አሃ የኦሮሚያ ሲኖዶስ ሲመሰረት፣ አሃ ትግራይ መንበረ ሰላማ ሲመሰረት ለእሱ ነው ጥቁር ልብስና ለቅሶ? እሱ ነው ወይ የክርስቶስ ጥያቄ? እሱ ነው ወይ የክርስቶስ አጀንዳ? ስጋ ወደሙ የሚቀበል ህዝብ አተን ቤተ ክርስቲያን ገንዘብ ታቦት ተሸክመን በምንሰበስብበት ዘመን ኦርቶዶክሳዊ እየተሳደደ እየተገደለ ንስሐ ሳይገባ ስጋ ወደሙ ሳይቀበል ሲሞት እናንተን ካላንገበገባችሁ የእናንተ አባትነት ምኑ ጋ ነው ያለው? የእናንተ የክርስትና መንፈሳዊ አስተዳደር የቱ ጋ ነው ያለው? የልጆቻችሁ ስጋ ወደሙ አለመቀበል ካላንገበገባችሁ፣ የልጆቻችሁ ወደ ክርስትና ቀርቦ ወደ ፈጣሪ መሄድን ካልፈቀዳችሁ ምኑ ነው አባትነታችሁ? የቱ ጋ ነው ያላችሁት? ይሄንን ለጥቂቶች አጀንዳ ፈልጋችሁ ሆነ ብላችሁ ለመጣችሁት ነው። ብዙዎቹ አባቶቼ አውቃቸዋለሁ። በአካል አይደለም፣ በስራ በተግባር በልብ አውቃቸዋለሁ። የማውቃችሁ ብዙዎቻችሁ አሁን አጀንዳችሁን አንሱ። አሁን የእናንተ አጀንዳ ነው። አሁን እናንተን መናገሪያ ጊዜ ላይ ነን። እነዛስ አስልተው አቅደው ሆነ ብለው ብሔር መርጠው ጎሳ መርጠው ሰፈር መርጠው ገብተዋል እናንተ ጋር። እናንተስ የለውበትም የምትሉን፣ እናንተስ በተግባር ክርስቲያንን የምትሉን እናንተስ የታላችሁ? ሲኖዶሱ የታለ ዛሬ? አያችሁ፣ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። ይሄ ነው የደም ግብራችን ነው ወይ ነው የኔ ጥያቄ። ለአመታት ኦርቶዶክሳውያን ሲጨፈጨፍ፣ ለአመታት ኦርቶዶክሳውያን ሲሳደድ፣ ለአመታት ኦርቶዶክሳውያን ከገበያ ሲወጡ፣ ለአመታት ከቤተ ክርስቲያን ሲፈርስ፣ ለአመታት ቤተ ክርስቲያን ሲቃጠል፣ ለአመታት ክርስቲያን ቅጥረ ግቢ አቅራቢያ የሚኖር ኦርቶዶክሳዊ ተፈናቅሎ ሲሳደድ ለአመታት የማይቋረጥ ገና አለው። እናንተ ዝም ስላላችሁ ታቦቱን ከምዕመኑ መለየት፣ ቤተ መቅደሱን ከምዕመኑ ማራቅ፣ ይሄ የታቀደበት የተሰላበት ስራ ነው። የእናንተ አጀንዳ የታል? እኔ ቤተ መንግስቱን አልጠይቅም። ቤተ መንግስቱን ይጠይቁልኛል ብዬ ያሰብኩት ብፁዓን አባቶችን ነው። ሀገረ ስብከት ሊቀ ጳጳስ ነው። የደብር ካህናት እኮ ደብሩን እንኳን ለማስተዳደር የገንዘብ እጥረት፣ የምዕመናን ችግር፣ ብዙ ስቃይ ያለባቸው፣ እነሱንም መምራት እኛንም መምራት እናንተም መምራት እንድትመሩ ማድረግ የኛ ድርሻ አለብን፣ እናንተም ድርሻ አለባችሁ። ሀገረ ስብከት እያዋጣ ምዕመኑ አስራት በኩራቱን የሚያስገባው የእግዚአብሔርን ለእግዚአብሔር ብሎ የሚሰጠው ከተማ ተቀምጦ በሞባይል ላይ ታብሌት እያዩ የሚያዩትን መከራና ስቃይ እንኳን ውጭ ወጥቶ ለመናገር እንኳን ድፍረት ያጣባት ከሆነ እውነት እግዚአብሔር ፊትስ ድፍረት አለ ነው ይቆመን ለመናገር? ይሄ ምዕመን ምን እስኪሆን ነው የምትጠብቁት? ምንድነው መፍትሄውስ? ንገሩን አባቶቻችን። ዝምታችሁ በመተባበር ነው መፍትሄው? አሁን ገዳዮቻችንንም አውቀናል፣ አስገዳዮቻችንንም አውቀናል። እኛ የምንጠይቀው
ካስገዳዮቻችንም ከገዳዮቻችንም አትሁኑብን ነው። ከተናገራችሁና መስመር ካስያዛችሁ የነገ ኦርቶዶክሳዊ ትርፍ በእናንተ እጅ ነው ያለው። መቼም ዘመን ኦርቶዶክስ አጥፋ በመቼም ዘመን ላጥፏት ብትሉ እንኳን አትጠፋም። እናንተ ብትሰሩ ራሱ አትጠፋ። ስለዚህ ለኦርቶዶክሳውያን ነው መልእክቴ። እያንዳንዳችሁ ልጆቻችሁን ንስሐ አስገቡ፣ ስጋ ወደሙ አስቀብሉ። የፈለገው ሰማዕትነት ዘመን ላይ ነው ያለን። ይሄ እንደ ትላንትናው እንደ ሰማዕት ቅዱስ ጊዮርጊስ ዘመን፣ እንደ ትላንትናው እንደነ ቅድስት አርሴማ ዘመን፣ እንደነ ትላንትናው እንደ ሕፃኑ ቂርቆስ ዘመን፣ እንደ ትላንትናው እንደ ብፁዓን ሰማዕታት ዘመን ይሄ ዘመን ኦርቶዶክሳዊነት የሰማዕታት ዘመን ነው በኢትዮጵያ። ይሄንን ዘመን ለማሻገር የተቀመጣችሁ ጥቁር የለበሳችሁ በአባትነት የተቀመጣችሁ በእንትንም የመጣችሁ በዋናነትም እግዚአብሔር መርጣችሁ የተሾማችሁ ሁላችሁንም ነው የምንጠይቀው። የአርሲ ሀገረ ስብከት ብቻ አይደለም፣ በሁሉም ቤተክርስቲያናችን የሚገደለው ግድያ፣ የሚሞቱ ካህናት፣ የሚሞቱ ምዕመናን የእናንተ እጅ አለበት። አለበለዚያ ይሄ እናንተ ኃላፊነት ከብፁዕ ወቅዱስ አቡነ ማትያስ ቀጥሎ በድርሻ ስራ ኃላፊነትም በስልጣን ድርሻም የበላይ ተጠሪ ብፁዕ አቡነ ዲዮስቆሮስ ናቸው፣ ዋና ጸሐፊ። ብፁዕ አቡነ ዲዮስቆሮስ መግለጫ ማውጣትም መናገርም ይችላል። ሁለቱ ሳይኖሩ ነው ስራ አስኪያጁን ብፁዕ አቡነ ሳይሮስ ነው የምንጠይቀው። ዋናው በመግለጫ የሚመለከታቸው ብፁዕ አቡነ ዲዮስቆሮስ ናቸው። ምንድነው ዝምታው? እስከ መቼ ነው ዝም የምትሉን? ብፁዕ ቅዱስ አቡነ ማትያስ ላይ የሆነ አጀንዳ ተነስቷል እናውቃለን። ነገር ግን እንዲገደሉ ነው እንደ አጀንዳ የሚፈለገው። ስለዚህ ሁለቱንም ነው የምንናገረው። ከገዳዩም ካስገዳዩም እንዳትሆኑ ቅዱስ ሲኖዶስ አጀንዳችሁን አሳውቁ። ለሕዝባችሁ ቁሙ፣ ለምዕመኖቻችሁ ቁሙ። ቤተክርስቲያን ካለቀች በኋላ 5 ኪሎ ያለው የእመቤታችን ቅድስተ ቅዱሳን ድንግል ማርያም ቤተ መቅደስ ብቻ ሁላችሁም ተሰብስባችሁ እዛ ያስቀደሳችሁ እዛው ራሳችሁ ብቻ ምዕመን ሆናችሁ አትቀሩም እኮ። የምትመሩት ምዕመን የምትቀመጡለት መንበር ያስፈልጋል። በየትኛው ሀገረ ስብከት ልትቀመጡ ነው ምዕመና ካለቀ በኋላ? ይሄኛ ጥያቄ ነው። ላሳያችሁ። ይኸው 80 አሐዱ እየተቀደደ ነው። ከሰው ነፍስ በላይ አይደለም ወረቀት፣ አይደለም መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ያለው ቃል ነው ለኛ ትልቁ ክብር። መጽሐፍ ቅዱስ ላይ ያለፈው የእግዚአብሔር ቃል ነው ለኛ ትልቁ ክብር። ምክንያቱም ክርስቶስ ለኛ ሲል መጥቶ አርፎ ተሰቅሎ የሞተውና ወደ ሰማይ ያረገው በቃል የተጻፈልን በቃል የተነገረን በእውነት የተገበረበት ቅዱስ መጽሐፍ ነው። እሺ መጽሐፍ ቅዱስ ተቀደደ፣ ምን አረጋችሁ? ይሄን የቀደደው ግለሰብ ሙስሊም ነው፣ ሴት ነች፣ ሰው አይደለም። አሁን ደግሞ ሌላ ይመጣውላችሁ። ይኸው እሺ አያችሁ፣ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። ይሄ ልዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ በጌታ በኢየሱስ። የእመቤታችን የቅድስተ ቅዱሳን ድንግል ማርያምን፣ የቅዱስ ገብርኤልን፣ የሰማዕት ቅዱስ ጊዮርጊስን ቅዱስ ስዕል የቀደደ ፕሮፌት ወይ ደግሞ ነቢይ ነኝ የሚል የፕሮቴስታንት ወገን ነኝ። የት ናችሁ እናንተ? በየትኛው መጋረጃ ተከልላችሁ ነው እናንተ?
በነገራችን ላይ ልናገናቸው ልናከፈል ልናረጋቸው ምናምን አይደለም ያመጣናቸው። እነሱ ልናገራቸው አይደለም። እናንተ ቅደዱ፣ ቅዱስ ገብርኤል ምላሽ ይሰጣችኋል። እናንተ ቅደዱ፣ ሰማዕት ቅዱስ ጊዮርጊስ ምላሽ ይሰጣችኋል። እናንተ ቅደዱት፣ ኪዳነ ምሕረት ምላሿን ትሰጣለች። እናንተ ቅደዱት፣ እኛና እንመካባታለን። እናንተ ቅደዱት፣ እኛ ክርስቶስን እያመለክን በመላእክቱ በጻድቃኑ በሰማዕታቱ በቅዱሳኑ እንድናለን፣ እንፈወሳለን። በምህረታቸው በምህረት ምልጃቸው በረድኤታቸው በቃል ኪዳናቸው ይጠብቁናል። ለዚህ አይደለም ለተግባራቸው አብሮ ለመኖር ለአንድ ኢትዮጵያ ሀገር እናንተ ምን እያረጋችሁ ነው? ቅዱስ ሲኖዶስ አባቶቻችን የእናንተ ድርሻ ምንድን ነው? እኚህ ሰው እየታሰሩ አሉ። ራሳቸውን አቡነ ገብርኤል ነኝ ብለው ይጠራሉ። የጥር 14ቱ ጳጳሳት መካከል ነበሩ። ጥር 14ቱን ታስታውሳላችኋል። በዛ ወቅት ላይ ያው ይቅርታ ተጠይቋል። ግን በዛ ወቅት ላይ አቡነ ሳዊሮስ ይመሩት የነበረው የኦሮሚያና ብሔር ብሔረሰቦች ሲኖዶስ ውስጥ ራሳቸውን አድርገው ነበር። ከዛም ወጥተው እዚህ አዲስ አበባ ዙሪያ አካባቢ ላይ ሸገር ሲቲ ከተማ ላይ ራሳቸውን ጳጳስ አድርገው በቤት ውስጥ ቤተ ክህነት እየሰጡ ድቁናና ቅስና እየሰጡ የነበሩ ጳጳስ ናቸው። የተወገዙ ጳጳስ ናቸው። እኚህ ጳጳስ አላቀውም ነበር። አላቀውም ምላችሁ ከኚህ ጳጳስ አጠገብ ትዝ ይላችኋል። በወቅቱ እኚህ ጳጳስ አብረዋቸው ነበሩ። እነዚህ ሁሉ አጀንዳዎች በዚህ አጀንዳ አልተካተቱ። እነዚህ ሁሉ አጀንዳዎች የቤተ ክርስቲያን ዋና አጀንዳ አይደሉም። የምዕመናን መገደል፣ የካህናት መገደል፣ የዲያቆናት መገደል፣ የጳጳሳት መዘለፍ፣ ክብረ ክህነት ማጣት እናንተና ይገዳችሁ። በጅምላ መቀበር፣ በነጠላ መገደል፣ መሳደድ፣ መገፋት እናንተና ይመለከታችሁ። ታዲያ ማንን ነው የምትመሩት? የትኛው ምዕመን ነው የምትመሩት? የትኛው ሀገረ ስብከት ሊቀ ጳጳስ ናችሁ? በሀገረ ስብከታችሁ እንዲህ አይነት ችግር የለም? ሁላችሁንም ጳጳሳት ነው የጠየቁት። በእያንዳንዱ ሀገረ ስብከት ከዚህ ከማሳያችሁ ከአርሲ ሀገረ ስብከት በላይ ሌላም ችግር አለ። እያንዳንዳቸው ሀገረ ስብከት በልመና የሚፎካከሩ ቤተ ክርስቲያኖች የሉም እንዴ? ሰሜን ሸዋ ላይ የልመና ፉክክር የለም እንዴ? የብልጣ ብልጥ ልመና የቤተ ክርስቲያን ውድድር የለም እንዴ? የሚገደል ክርስቲያን ግን አይነገርም። እየሞተ ያለው በክርስትና መሆኑ ግን ተነግሮ አያውቅም። የዚህ ዘመን ሰማዕታት ተነግሮ አያውቁም። 22 24 አካባቢ ላይ እኮ 2 ወጣቶች በክርስትናቸው ተገድለው ቤተ ክርስቲያን ተሰርቷል። አይነገርም። አጀንዳ አይደለም። እንዲረሳሳ ተደርጎ ይጠፋል። እዚሁ አዲስ አበባ አንገታችሁ ላይ ክር በማሰራችሁ ጉዳይ ለማስፈጸም ሄዳችሁ ኦርቶዶክሳውያን ናችሁ እንዴ ተብላችሁ ትመለሳላችሁ። ይሄ 16 አጀንዳ መካከል የቋሚ ሲኖዶስ ምርጫ፣ የብፁዓን አቡነ ቀለሚንጦስ ሊቀ ጳጳስ የቀረበው ጥያቄ በተመለከተ የበዓላት አካባቢና መንፈሳዊ አገልግሎት አፈጻጸም የሚታዩ ግድፈቶችን ከነፍስ በታች የሆነ ጉዳይ መንፈሳዊነቱ የቱ ላይ ነው? እኛ ጥያቄ የብፁዕ አቡነ አብርሃም ኤድመንተንና አካባቢ ሀገረ ስብከት ሊቀ ጳጳስ፣ የብፁዕ አቡነ መቃሪዎስ የበናብርና ካናዳ ሀገረ ስብከት ሊቀ ጳጳስ፣ የሰሜን ካሊፎርኒያ ኔቫዳ የዩኬና አካባቢው የአንድ ግለሰብ የተዘጋጁ ሰራጭ ያለውን የገድለ መጥምቀ ያለውን የሸካ ዞን ራሱን ችሎ በሀገረ ስብከት ደረጃ በአርሲ ሀገረ ስብከት ካህናት ምዕመናን የተቀረበውን አቤቱታ በለከት። አቤታውን ምን አደረጋችሁ? ይኸው ተገደሉ። እናንተ አቤቱታውን በደንብ ስላላያችሁት የደም ግብር ሰጧችሁ። 7ኛው አጀንዳችሁ የገዳማት ኅብረትን በተመለከተ የገዳማውያን መገደልስ የአባቶችን መደበልን በማለት በትግራይ ሀገረ ስብከትና ማዕከላዊ ሀገራዊ ሰላምን በተመለከተ የብፁዕ ቅዱስ አቡነ ፓትርያርክ መክፈቻ ንግግር፣ የ44ኛው ሰበካ ጉባኤ መግለጫ የእናንተ አጀንዳ ነው። የምዕመናን መገደል፣ የካህናት መገደል፣ የካህናት ሞት፣ የካህናት መሳደር፣ የቤተ ክርስቲያን መቃጠል፣ የቤተ ክርስቲያን መፍረስ፣ አጥሯ መፍረስ፣ ምዕመኗ ከቤተ ክርስቲያን መለየት እናንተ አጀንዳችሁ አይደለም።
መንፈሳዊነቱ የቱ ጋር ነው ያለው? እስቲ መንፈሳዊነቱን አሳዩን። እስኪ አጀንዳው መንፈሳዊነቱን አሳዩ። ክርስቶስ ከእናንተ አጀንዳ በላይ ስለሚሞተው ነፍስ አይቆጨውም፣ አይንገበግበው? እናንተን ያስቀመጣችሁ ስለሱ አይደለም? እግዚአብሔር ትዕግስቱ እንጂ ቁጣውና ንዴቱን ብናይ እውነት እኛ ምድርስ እንችለዋለን? እኛስ የድር ይሰራሉ እያንዳንዳችን ይሰራነው ኃጢአት እንችለዋለን? ለዚህ ነው ኢትዮጵያውያን ኦርቶዶክሳውያን በአገር ውስጥ በውጭ ያላችሁትም ሚዲያዎች የምናስተላልፈው አንደኛው ጥሪ አባቶቻችን ካልነገሯችሁ፣ እኛ በአደባባይ በየጊዜው ታቦት ቆሞ ካልተነገራችሁ የምንነግራችሁ ነገር ንስሐ ግቡ፣ ሥጋ ወደሙ ተቀበሉ፣ ለሰማዕትነት ተዘጋጁ። ይገሏችኋል፣ አባቶቻችሁ አይናገርም፣ እናንተ ትሞታላችሁ። አባቶች ካህናት፣ በየደብሩ ያላችሁ ካህናት ልጆቻችሁን ንስሐ እንዲገቡ ሥጋ ወደሙ እንዲቀበሉ ዘመቻ ክፈቱ። ከዛ ውጪ ይቺ ሀገር የምትድንበት ወደ እግዚአብሔር የምንመለስበት ምንም አይነት ነገር የለንም። ምክንያቱም እረኞቹ በጎቹን አይጠብቁ። እረኞቹ በሞታቸው ውስኪ ይራጫሉ። እረኞቹ በሞታቸው አጀንዳቸው ሌላ ነው። እረኞቹ በገዳማውያን መጨፍጨፍ፣ በገዳማውያን መገደል፣ በገዳማውያን መሳቀቅ አጀንዳቸው አይደለም። እረኞቹ አይመለከቱንም። ይሄንን አጀንዳ ሙሉን ቆራርጣችሁ ላኩላቸው። ይሄንን ፕሮግራም በዚህ ነገር ልጨርሰው። ለሞቱት ቤተሰቦች፣ ለወገኖቻችን፣ ለሁሉም እግዚአብሔር በአጸደ ገነት ያኖርል ነፍሳቸው። እነሱን ደግሞ ቤተሰቦቻቸውን፣ ጓደኞቻቸውን፣ ዘመድ አዝማዶቻቸውን መጽናናት ያድልልን። ኦርቶዶክሳውያን ደግሞ እርስ በርስ መተባበር ያለብን ሰዓት ነው። ሌሎች ወንድሞቻችሁ ንስሐ ግቡ እያላችሁ ተባበሩ። አባቶች ባይነግሯችሁ አሁን እርስ በርስ ተነጋገሩ። ለካህን ገንዘብ በመስጠት አይሆን ንስሐ በመስጠት ቀደሙ። ሥጋ ወደሙ ተቀበሉ። ራሳችሁን ይህን ስታዘጋጁ እግዚአብሔር ለእኛ ይቀርበናል። እኛ ከእግዚአብሔር ርቀን እንዴት እግዚአብሔር ይስማል? ስለዚህ አባቶቻችን ርቀው እኛ ርቀን ሁላችንም አንችልምና ምእመናን ዘመቻ ክፈቱ። ንስሐ በመግባት ሥጋ ወደሙ በመቀበል። ይህ የመጨረሻው መልእክቴ ነው። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። በሐዘን ነው የምነግራችሁ። ሰናይ ቀን። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም፣ ትትናሽ ግሩም ነው ደግነት። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመዳን ያለም